በቲክታከሮች ብቻ የምትጠበቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የሰሞኑ ግርግር ብቻ ሳይሆን ትንሽ የከረመ ጉዳይ ነው። ልዕልት አድርጌሽ ለአኑርሽ ስላት እምቢ ብላ አራተኛ ሚስት አምስተኛ ሚስት መሆን የፈለገች እሻቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ ኪሪያስ አትሆን አሎ እንዴ ነው ኪሪያስ ነው ላይክ እንደውም በሰለፊዮ በዚህ በሱፊዮች ምናምን በምትለው ዝጎን ነብዩ መሐመድ ብቻ ናቸው አላህን ያዩት ብለው ያምናሉ። እንኳን አይደለም ሙሳማ ጭራሽ አላየሁም። ጭራሽ ብርሃን እንደውም በእናንተ በምትሉት እኔ ሶሪ ለመግለጽ ያህል እንትን አይደለሁም ሱኒ አይደለሁም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ትንሽ ሳይነስ ስለተነሳብኝ ድምጼ ቢጎርናባችሁ ይቅር እንደምትሉኝ ተስፋ አደርጋለሁ። በዛሬው ዝግጅታችን ላይ የትዕግስታችንን ጥግ እየተፈታተኑ ያሉ አካላት አሉ። አሁን ላይ የምናያቸው ነገሮች አሁን ላይ ላይቭ ላይ እየገቡ መጽሐፍ ቅዱስ የሚያቃጥሉ መጽሐፍ ቅዱስ ላይ ሽንት የሚሸኑ ሰዎችን እያየን ነው። ኢትዮጵያ ውስጥ ሌላ ቦታ አይደለም፣ ኢትዮጵያ ውስጥ ነው የምላችሁ። እነኚህ ሰዎች ናቸው እንግዲህ ተመልሰው ክርስትና እንዲህ እያደረገን ነው የሚሉ ኢቭን ኢፍ በኋላ መጣበታለሁ የምንመለከተው ነው የሚሆነው። ከዛ በተጨማሪ ደግሞ የኛ አባቶችን የሚያብጠለጥሉ አካላትም አሉ እዛው እስልምና ላይ ሆነው እነሱንም እንመለከታለን። ግን እውነት እፎይን የሚፈልጉት ህግ ለማስፈን ወይስ የራሳቸውን እርምጃ ለመውሰድ የሚለውን ነገር የራሳቸው ገጽ ላይ የተለቀቀውን ጽሁፍ እናነባዋለን። ተከታተሉኝ። ይሄ እንግዲህ ሙራድ የተባለው አክቲቪስት ነው፣ የዋሃቢ አክቲቪስት ነው፣ የምናውቀው ሰው ስለሆነ። ታዲያ ይሄ ሰው ምን አለ? ስለ እፎይ የሚለውን ነገር ላሳያችሁ። ለሚመለከተው የፍትህ አካላት በተደጋጋሚ ተገቢውን ፍትህ እየተነፈግን ድምፁ እየታፈነ ህዝቡ እንኳን በአንድ እፎይ ላይ በሺህ እፎዮች ላይ የደቦ ፍርድ ለመፍረድ የማይገደድበት ምንም ምክንያት የለም ይላል። ስለዚህ እፎይ መንግስት እንዳልያዘላቸው ሲያውቁ መንግስት ክስ መሰረተ፣ ፌዴራል ፖሊስ ክስ መሰረተ ቢሉም ነገር ግን የዘመኔ እናያለን። ዘመኔ ደግሞ ምንም የመሰረተ ነገር የለም ጉዳዩን አየው ምንም ክስ የሚያስመሰረት ነገር የለም ስላላቸውና ስለመለሳቸው ተናደዋል። ምክንያቱም መጽሐፋቸውን አነበበ እንጂ ምንም አይነት ሁኔታ ላይ ክስ የሚያስመሰረት ነገር እፎይ ላይ ስላልደረሰ ማለት ነው። እንግዲህ ሲያስቆጡ የማይቆጣ አህያ ብቻ ነው። ለራሳችን ሄዱ እናስትሎ እፎይና እፎዮችን ከነሰንሰለታቸው ከኢድ በፊት ለህግ ማቅረብ የሚገባቸውን ፍርድ ይሰጡ ይላል። ስሙ እዚህ ጋር ሲያስቆጡ የማይቆጣ አህያ ብቻ ነውና ለራሳችሁና ለህልውናችሁ ስትሉ እፎይን አምጡ እያሉ ያስፈራሩ ነው የመንግስት አካላትንም የኛ። እሺ በአንድ ወንበዴ ላይ ተገቢውን እርምጃ አለመውሰድ ገና ወር ሳይሞላ በርካታ ነቢያችንን ተሳዳቢ እፎዮችን ሲፈለፈሉ እየታዘብን ነው። ይህ ደግሞ በህይወት እያለን እንደሆነ አንፈቅድም። ይሄን ነገር እሺ እኛ ህግ ባለበት ሀገር ነው ያለነው ብለን ህግ ይከበር ብለናል። ህግ ይከበር አላሉም። በእርግጥ እኛ ራሳቸው እርምጃ ለመውሰድ ነው እፎይ ያለበት ቤት ድረስ ሄደው ድንጋይ ወረወሩት። ህግ ይከበርልን ብለው አይደለም፣ ራሳቸው ህግ ለመውሰድ ነው የሄዱት። በነገራችን ላይ ግን ህግ ብለናል። እናንተ በሆነ ባልሆነው እያሳባችሁና በአጉል ቸልተኝነት ንቀት ህግ ማስከበሩን ከተዋችሁት መብቱን የሚያስከብር በርካታ ጸረ እፎይ ሞልቶናል። አሁን ይሄን የተናገረ ያለው መንግስት ነው። አስቡት፣ አንድ ኦርቶዶክሳዊ መንግስትን እንዲህ ብሎ ቢናገር አስቡት የሚሆነው ነገር። ግን እናንተ ቸልተኛ ሆናችሁ ህግ አላስከበራችሁም እያለ የሚናገሩ ህግ አካላትን ነው። እሺ እፎይ ከመያዝ ይልቅ እፎይ ይያዝ ያሉ ንጹሐንን መያዝ ከመረጣችሁ እናንተም ከእፎይ ለይተን የምናይበት አንዳችን መንገድ አይኖረንም። ይህን እየተናገረ ያለው ህግ አካላት አስቡት። እፎይ ህግ ይያዝ ብለው የረበሹ ሰዎች ነበሩ እዛ ስቴዲየም፣ እነሱን ይዟቸዋል፣ አስሯቸዋል። ስለዚህ እነሱ እንዴት ይዛላችሁ ብሎ እነሱ ያሉትማ ሌላ ነገር ነው። ግለሰቡ ተሰውሮ ሳይሆን የተሰረቀን ዕቃ ከሰረቀ ሌባ ጋር ሆኖ እየተፈለገ ስለሆነ ነው መፍትሄ ማለት ብለው እነኚህን አካላት ታግ ለማድረግ ሞክረዋል። ያሳዝናል። ግን የኛ ጥያቄ እውነት ፍትህ ፍለጋ ነው ወይ? እነኚህ ሰዎች ስንል ፍትህ ፍለጋ አይደለም። በሌሎች ቪዲዮ ላይ ምን እንመጣለን። እንደውም ዘመድኩንም እንዲህ ብሏል። እፎይ ጥፋቱ ምንድን ነው በሚል አንቀጽ አስነብቦ ነበር። እንዲህ ይላል።
ዘመኑ የኛ የኦሮሞ እስላሞች ዘመን ነው። ፍላጎታችን ሁሉ ካልተሟላን አርባር እንረብሻለን፣ ቀውጢ ነው የምናደርገው ብለው ብልጽግናን እያስደነግጡ አይነት ነገር ከተናገረ በኋላ ካልተከሰሰልን ካሉ በቀር ልጁ ጥፋቱ ምንድን ነው? እስቲ ዘርዝሩልኝ። ግጠመን አሉ፣ ገጠማቸው። በመጽሐፍ ቅዱስ መጡበት፣ በቁርአን ሄዱባቸው፣ አለቀ። አሁን በቀደም ጎምቱ የውሃቢያ እስላም የህግ ክፍል ነን የሚሉ አካላትን ተያይዘው ወደ ፌዴራል ፖሊስ ጋር ለክስ ይሄዳሉ። የፌዴራል ፖሊስ የህግ ክፍልም ይዘው የመጡትን ክስ እንደማያዋጣቸው አስረድቶ በሰላም ወደ መጡበት ተመለሱ ብሎ ሸኛቸው። ስለዚህ ምንም የሚፈረድበት የሚከሰስበት ኢሹ የለም። ኢፎይ ለምን ይኸው እዚህ ጋር ነገሩን የተነሳው ድንገቱ አጀንዳ ሽንቱን ያመለጠው የአህመድ ጀበል ጉዳይን ተሆና እንበልና እፎይ ተከሶ ፍርድ ቤት ቀረበ እንበል። ከዚያ ክርክሩ ምን ሊሆን ነው? ማንስ ምን አንቀጽ ሊዳኝ ነው? ስለ ደረቅ ስፐርም ነው የፈለገው? ማስረጃ አለ ኦልሬዲ እነሱ ላይ። ስለ አይሻ እድሜ 6 ዓመት ማግባት፣ ስለ አስከሬን ግንኙነት፣ ስለ ሊጥ አብኩቶ እንትን ማለት፣ ስለ አይሁዶችና ክርስቲያኖች ግድያ ልክ መሆን፣ ስለ ውሻ ፈረስ ጅብ መብላት አለ እነሱ መጽሐፍ ላይ ያለ ነገር። ስለዚህ እነኚህን ጠቅሳቸው ስለዚህ እነኚህ ይዘውን ፍርድ ቤት የሚቀርቡት እንዳይባል ይሄን ያነበበው ከራሳቸው መጽሐፍ ላይ ነው። ስለዚህ ምንም የሚያስከስስ ነገር የለም ነው። ይሄን ያዝና ወደ ቪዲዮአችን እንግባ። የሼህ ትናንትና የሚያቀርብኩላችሁ ይመስለኛል። ይሄ ሼህ ስለ ሴቶች ሲጠየቁ በቃ ሚስት ከመሆኑ ውጭ ምን አማራጭ አላቸው አለ። ስለ ወንዶች ምን ተናገረ የሚለው ነው አሰማችሁ። ሙእሚኑል ወለደ ፊል ጀና እንግዲህ ብያቸዋለሁ። ሰው ብዙ አይነት አምሮት ይኖረዋል እና አንድ ሰው ልጅ ካማረው ልጅ ወዳድ ብዙ ሰው አለ አይደል? ዱንያ ላይ ልክ አኺራ ላይ እኔ ልጅ ያምረኛል ያለ ሰው አሉ ረሱል ዓለይሂ ሰላቱ ወሰላም ካነ ሐምሉሁ ወወድዑሁ ወሲኑሁ ፊ ሰዓትን ዋሂዳ ከማ ይሽተሂ። ፈጣን ምርት ነው ጀነት ውስጥ ያለው። ይጸነሳል፣ ይወለዳል። በፈለገው የ10 ዓመት ልጅ እፈልጋለሁ ካለ የ10 ዓመት ልጅ ወዲያውን ይመጣል። እንዴት ይሆናል እንዳትሉ፣ በዱንያ ስሌት እንዳታዩት፣ በአላህ ፍላጎት የሚፈጸም ነገር ስለሆነ በአላህ ውሳኔ የሚፈጸም ነገር ነው። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ማዛ ኩን ፈየኩን። አንተ ብቻ ፈልግ። ስለዚህ ጀነት ውስጥ ወንዱ ልጅ የ10 ዓመት ልጅ ቢጠይቅ ወዲያው ጠብ የሚደረግለት፣ የ5 ዓመት ልጅ ቢጠይቅ ወዲያው ጠብ ይደረግለታል። እንደፈለገው ቢጠይቅ ልጅ ያገኛል እያለ ጀነት ውስጥ የእስልምና ጀነት እንደዚህ ነች። ታዲያ ይሄን ሸሽቶ ወደ ኦርቶዶክስ የመጡ ወንድሞቻችን እያየን ነው። እግዚአብሔር ይመስገን። ግን ብዙውን ጊዜ ወደ ኦርቶዶክስ የሚመጡ ወንድሞቻችንና እህቶቻችን ግን ከቤተሰብ ስለሚርቁ ቤተሰብ ስለሚያገላቸው በችግር ውስጥ የሚጋጠሙበት እድል በጣም ሰፊ ነውና አንዱ በጣም ይሄ መፍትሄ ከሚያሻቸው ጉዳዮች መካከል ላይ ኦርቶዶክሳውያን ከሌላ እምነት ሲመጡ በተለይ ከእስልምና ሲመጡ ከቤተሰብም ጭምር ነው የሚገለሉት፣ ሊገሏቸውም ጭምር ስለሚፈልጉና እነኚህ ሰዎች ፈልጎ ስራ ማሰጠት አሊያም ደግሞ የሆነ መጠለያ ማግኘት በጣም የሚከብዳቸው ይመስለኛል። እና አትሊስት ይሄን ነገር ሶልቭ ማድረግ ያለብን ይመስለኛል። አንዲት እህት ኦርቶዶክስ ነበርኩኝ ሰልሜያለሁኝ አለች። እስቲ እውነት ኦርቶዶክስ ነበረች ወይ የሚለውን ነገር ከሷ እንመልከት። ያለ አገልጋይ የነበርኩኝ ልጅ ነኝ፣ ሰበን ተማሪ የነበርኩኝ ልጅ ነኝ ምናምን። በኃጢአታችሁ ትሞታላችሁ። ኃጢአት የሰራ ሰው የኃጢአት ደሞዙ ሞት ስለሆነ ነው። የኃጢአት ደሞዙ ሞት ስለሆነ በኃጢአታችሁ ትሞታላችሁ ማለት የኃጢአት ደሞዝ ሞት ስለሆነ። እሺ ቀጥሎ እሱ ጌታዬ ማለት ኢየሱስ ክርስቶስ የአምላክ ስም ማለት አምላክ ነው ብለኸኛል አይደል? እንደዛ ከሆነ ከሞት ሊያድነው ወደሚችል ከብልቱ ጩኸት ጋርና እንባ ጋር ምልጃን አቀረበ፣ እግዚአብሔርም መፍላቱን ተሰማለት የሚልበት ቦታ አለ አይደል? መጽሐፍ ቅዱስ ላይ የቱ ጋር? አንተ ነህ እንግዲህ ያለኸው። ወይ እኔ አላውቀውም ተማሪ ነኝ እያልኩ አይደለ? አልገባኝም እኮ ብያለሁ። ግን ከሞት ሊያድነው ወደሚችለው ከብልቱ ጩኸትና እንባ ጋር ምልጃን አቀረበ ቁጥሩና ምዕራፉን ብትነግሪኝ። ተሰማለት ይላል ምዕራባዊ 5 ምዕራባዊ ያለ ነው እንደዛ የሚለው ኮሜንት እያለጎልሽ ስለሆነ ያቸው ኮሜንት ላይ ምዕራባውያን የሚባል የለንም። እንግዲህ አሁን እቺ ሰንበት ተማሪ ነበረች። አሁን ምንድነው ያለች? አገልጋይ እዛም ሰልም ያለሁኝ አለች። እሺ ጥቅሱ አምጪ ስትባል ዕብራውያን የሚለውን ምዕራባውያን ብላ እየነገረችው ነው። እናዝናለን። ተብታባ ስለሆነች አይደለም፣ አታውቀውም፣ ቤተክርስቲያንም አልነበረችም። የሚያሳዝነው ነገር ይሄ ነው። እስቲ እስልምና ምን እያደረገብን ነው የሚለውን ነገር ደግሞ እኛም መጮህ ካለብን እንጮሃለን።
Malif bos uy mana dikala kana demera uzefian nagambul demera baka Koibo. Ande mini yaw intala fida ka ban tetibutusin malta uzef Devisa. Ergado jala kana jiraate sharra goda yo khanit. Sirba bante sene gabbum nende biti. Sharra goda. Kuna dufte Mati. naka galcha. ban አሁን እንዲህ እያደረጉ ነው። በነገራችን ላይ ይህን ያደረገው አንድ ክርስቲያን ቢሆን ሊፈጠር የሚችለውን ነገር አስቡት። ስለዚህ የህግ አካላት እንዲህ እያደረጉብን ያሉትን ቦታ ቼክ እንድታደርጉልን እንፈልጋለን። ማንነታቸውን ብታጋልጡልን ደስ ይለናል። መጽሐፍ ቅዱስ ላይ እንደዚህ የሚያላግጡ የሚቀዱ አልፎም ተርፎ ደግሞ ሽንታቸውን የሚሸኑ ሰዎች እያፈራን ነው። እንደዚህ ያለውን ሰው ማለት ነው። እንቀጥል። ደግሞ ታከሮች ብቻ የምትጠበቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የሰሞኑ ግርግር ብቻ ሳይሆን ትንሽ የከረመ ጉዳይ ነው። ሰሞኑን አንድ እፎይ የተባለው ወንድሜ በእስልምና አስተምሮት ላይ በሰጠው አስተያየት የእስልምና እምነት ተከታይ ወንድምና እህቶቼ በዚህ ልክ ሲረባረቡ ሳይ መንፈሳዊ ቅናት ገረፍ አደረገችኝ። ትልቁ ኡስታዛቸው ወጥቶ መግለጫ ለመስጠት ጊዜም አልፈጀበትም። እኔ አሁን ስለ እፎይ ጉዳይ ላወራ አይደለም የመጣሁት። ከቤተክርስቲያኗ ደሞዝ የምትበሉ ዲያቆናት፣ የቤተክርስቲያኗ መዝሙር እየሸጣችሁ ገንዘብ የምታገኙ ዘማሪያን ሁላ አንድ ጥያቄ ያለኝ። አንዳንድ ወጣቶች በአምላካችንና መድኃኒታችን ኢየሱስ ክርስቶስ ላይ 303 ጥያቄ ሲያነሱ የት ነበራችሁ? ፈጣሪያችን ኢየሱስ ክርስቶስ እንደ ሰው ይጸዳዳል እያሉ ሲያላግጡበት የት ነበራችሁ? በየመዝናኛ ቻናሉ የማጠፉት ዲያቆኖች የምታመልኩት አምላክ ሲሰደብ የት ነበራችሁ? ዳሩ ኦርቶዶክስ ሰው ካጣሽ ቆየች። ሌላው ቢቀር በራሷ ርስት ላይ የአላፋት ዝማሬ ማድረጋችም ተብላ ተከልክላ የሌላ እምነት ተከታዮች ግን እንደፈለጉ አምላካቸውን እያመሰገኑበት ለኦርቶዶክስ ሲሆን ለምንድን ነው ብሎ የማይጠይቅ ዲያቆን እጅግ በጣም አሳፋሪ ነው። ዳሩ ክርስቶስ ቤቱን ማጽዳቱ አይቀርም። ቤቱን ሲያጸዳ ካንተ ወይም ካንቺ እንዳይጀምር አካሄዳችሁን አስተካክሉ። የእፎይ አካሄድ ልክ ነው ወይ አይደለም የሚለው የሚያነጋግር ጉዳይ ነው። ግን እፎይ ለሕግ ከቀረበ እኛም ለሕግ የምናቀርበው በዛ ያለ ሰው ስለሚኖር እስከዛው በየቤተ ክርስቲያኗ ስር ያላችሁ የመስቀሉ ስር ቁማርተኞች ነቃ ደንገጥ ብላችሁ ጠብቁ። እኔ ግን እላለሁ እምዬ ኦርቶዶክስ አንቺ እናት ዓለም የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ የነ አቡነ ተክለ ሃይማኖት የነ አቡነ ገብረ መንፈስ ቅዱስ የአባ ሳሙኤል ዘዋልድባ የቅዱስ ክርስቶስ ሳምራና የአቡነ አረጋዊ ሃይማኖታቸው የሆንሽ ንጽሕት ቅድስት ርትዕ ተዋሕዶ ሃይማኖቴ ሆይ ብረሳሽና በከዳሽ ቀኝ የተርሳኝ ተክዳኝም ባላስብሽና ባልሟገትልሽ ባልሞትልሽ ምላሴ ከጉሮሬ ይጣበቅ ሳላጎበድልና ሳልከዳሽ እንድኖር አምላክሽ ይርዳኝ። ይህን ባላደርግና ሳልጮልሽ ዝም ብዬ ሞት ስሜ ከሕይወት መጽሐፍ ይደምሰስ። ድንግል ሆይ እናቴ አዛኝቷ ዛሬም እንደ ትላንቱ ቀደሚ ከፊት ከኋላዬ በየሶሻል ሚዲያው ላይ ስለ ኦርቶዶክስ የምትሟገቱ ወጣቶች በሙሉ አይዟችሁ በርቱ። ቅንነት ከምንም ነገር ያሻግራል። ሰናይ ጊዜ ተመኘው። ሁሉም አናላይሱ የምስማማበት ባይሆንም ነገር ግን ዝምታዎች እየጎዱን ነው፣ ምንም ጥርጥር የለውም። እንቀጥል። ለማንኛውም በነገራችን ላይ አንዳንድ አስመሳይ ሰዎች አሉ፣ በጣም እልም ያሉ አስመሳይ ሰዎች። ክርስቶስ ሲሰደብ ምን ሲሰደብ ምንም አይመስላችሁ ሰዎች ከኋላ መስቀል ደርድረው እንደዚህ መልክሱ አሉ። ከነኚህ በኋላ ደግሞ ሙስሊሞች ምን እንደሚሉ ደግሞ እናያለን። እንስማው። ይሄ የኃጢአትን የመሸከሙ ጉዳይ አይ ቲንክ በእስልምና ኢዚሊ ልታዩት ትችላላችሁ። ግን ከዚህ በላይ ፕሌይ ማድረግ አልፈልግም ፕሮሞት እንዳይሆንብኝ። ግን ይሄ ነገር ስር እየሰደደ ነው።
ከአስተምሮቱ አልፎ የቃላት ልውውጥ አላስፈላጊ ቃላቶች እየተጠቀማችሁ እነዚህን ሁለት ህዝቦች ለማጣላት ከፍተኛ ጥረት እየተደረገ ነው። አላማው ምንድን ነው? አስተምሮ ነው ወይስ ሌላ አላማ አለው? ሌላ ሴራ አለው? በተለይ በኦርቶዶክስ ሃይማኖት ውስጥ በእንደዚህ አይነት ስታይል እየመጣችሁ ብዙ ግጭት የፈጠራችሁ መጨረሻ ላይ ቅንጥስ እያላችሁ የብዙውን አማኝ ልብ የሰበራችሁ በጣም ብዙ ኤክስፔሪየንስ አለን እና ለምን አስፈለገ? ለምን አሁን? ትንሽ ጥያቄ ስለፈጠረብኝ ነው። ስለዚህ ኢሹ የሚያነሳውን መቀጥቀጥ፣ መሳደብ፣ ስድቡንስ ምን አመጣው? እሸቱንስ እንደዛ ከፍ ዝቅ እያደረጋችሁ የምትሳደቡበት ምክንያት ምንድን ነው? የእናንተን ሀሳብ፣ የእናንተን አላማ፣ የእናንተን ይሄ ነሆለል የተማረ የሚመስል ጭንቅላት መደገፍ ነው ወይንስ ደግሞ ለእውነት መቆም ነው? ማንም ሰው በእምነት ብቻ ነው የሚኖረው። አንተ ዛሬ መተህ ቁርአን ገልጠህ አንቺ ዛሬ መተሽ መጽሐፍ ቅዱስ ገልጣችሁ የምትቀይሩት የምታስተምሩት ሰው የለም ወደ ጸብ ለመግፋት ካልሆነ በስተቀር። የኢትዮጵያ ሕዝብ ተቻችሎ እስከዛሬ ድረስ ኖሯል። አሁንም ስር እየሰደደ ነው። ከመጠን በላይ እያበዛችሁት ነው። ከዚህም ከዛም ያላችሁ አንተ ያንን ሃይማኖት ስትሳደብ ያኛው ደግሞ ይሄኛውን መዝለፉ እንደማይቀር እርግጠኛ መሆን መቻል አለባችሁ ሁላችሁም ማለት። ምን አለበት በሰላም ብንኖርበት? የፖለቲካው አንሶን ደግሞ ወደ ሃይማኖቱ መጣችሁ። ትንሽ ረገብ ሲል ደግሞ ተቀሰቀሳላችሁ። በነገራችን ላይ ምድራችንን በፖለቲካውም በሃይማኖቱም ያወቁ የሚመስሉ የተማሩ የሚመስሉ ግን ደነዞች እነሱ ናቸው ምድራችንን የሚያጠፉት። አባቶች ለምን ዝም አላችሁ ትላላችሁ። እነሱ አስተዋይ ስለሆኑ ወዴት እንደሚሄድ ስለሚያውቁት አስተዋይ ስለሆኑ ዝም ይላሉ፣ ዝምታን ይመርጣሉ። እግዚአብሔር ቀልብ ይስጣችሁ። ነገ እኩለ ጾም ነው። እንኳን አደረሳችሁ። መልካም ቀን። አሁን ይሄ ግን እንግዲህ አሁን ያስተዋይ ሰው ንግግር ነው። ተቻችለን አልኖርንም። በነገራችን ላይ ኢትዮጵያ ውስጥ ችለናቸው ኖርን እንጂ ተቻችለን አልኖርንም። እንዴት እንዳሳለፈን እንዴት እያሳለፈን እንደሆነ እናውቃለን። በእኛ በዘመናችን ራሱ ከበሻሻ ጀምሮ ራሱ ያለውን ታሪክ ራሱ እናውቃለን። ተቻችለን አይደለም የኖር ችለናቸው ኖር ነው። እየገደሉን ችለናቸው ኖር ነው። ቤተክርስቲያን እያቃጠሉብን ችለናቸው ኖር ነው እንጂ ተቻችለን አልኖርንም። ችለን ነው የኖር ነው። የእሸቱ መልስ እናያለን። በነገራችን ላይ አስቀኝ መልስ መልሷል እሸቱ በጣም። እስቲ ተቻችለን ኖር ነው የተባለው ሰው የሚለውን ነገር እንስማ። ከዛ ላይ እነሱ ኡስታዝ ደግሞ ሌላኛው ኡስታዝ ደግሞ ምን እንደሚል ደግሞ እናያለን። ሰይጣንና እግዚአብሔር አንከቡ አይስጡ ባን በቋንቋው ሰይጣን ዲያብሎስ ነው ስሙ። አጋን ለልጃ ሰገራ ጋለ ሌቦች እናንተማ ልዩነታችንን ፍንትው አድርጎ ለማሳየት ከዚህ ቪዲዮ የተሻለ ማስረጃ አለ ብላችሁ ታስባላችሁ? እኚህ ግለሰብ የሚወክሉት አንድን ማንነት ብቻ ነው፣ ራሳቸውን ብቻ ነው። የለበሱት ሃይማኖታዊ ትውፊትን ያዘለ ልብስ፣ የደረሱበት ሃይማኖታዊ የሹመት ደረጃ፣ ያሉበት ነጭና ጥቁር ጸጉር ያወጡበት የእድሜ ልክ ተደማምሮ ከኋላቸው ብዙ ምዕመንን አያቅፍም? የብዙ ሰውን ሐሳብ ሳይሸከምም ብቻቸውን ናቸው ብለን ማሰብ እንችላለን? አልহামዱሊላህ አላ ኩሊ ሐሊን እኛ በሰላማዊነታችንም በአዳባችንም እስካለን ድረስ እስልምናችን የሚፈልገውን እያደረግን ነው። ትክክለኛ ሙስሊምነት ማለት የሰላም ተምሳሌትነት ነው። እኛ ያለንበት በሙሉ ሰላማዊ ስሜት የሚሰማ ከሆነ እኛ በእስልምናችን ላይ ጸንተናል ማለት ነው። አንድ ሰው ሊበቀልህ ወይም ሊጎዳህ ከፈለገ ነኝ ብለህ ከምታምነው ወይም ከምታራምደው አይዲዮሎጂ በተቃራኒ የሆነ የስም ማጥፋት አሊያም የዘለፋ ዘመቻ አንተ ላይ ይከፍትብሃል። እስልምና ላይም ከዚህ ቀደም በምዕራባውያንም ሆነ በእነ አሜሪካ ተከፍቶ የነበረው ታላቅ ዘመቻ ምንድነው? እኛን የሰላም ጸር የሰላም ተቃዋሚ እንደማድረግ ነው። እነዚህ ግለሰቦች አይወዱንም። ሳይወዱን ደግሞ ይህንን ስም ያወጡልን እያደነቁን ሳይሆን ስማችንን እያጠፉ ወይም እየዘለፉን እንደሆነ ማንም ሰው ሊረዳ የሚችል ነው። በጣም አጭር ጥያቄ። እስቲ የክርስቲያን አሸባሪዎችና የሙስሊም አሸባሪዎች ብላችሁ ስም ጠይቋቸው። ቻትጂፒቲ ላይ በደንብ አድርጋ ዘረዘ የሙስሊም አሸባሪዎች ትዘረዝርላችኋለች። የአሜሪካ ስም ማጥፋት አይደለም እውነታው ነው። የአላህ ስምን ተገር አድርጎ የሚያፈነዳ ራሱ የሚያፈነዳ ሙስሊም እንጂ ክርስቲያን አይደለም። በእግዚአብሔር ስም ብሎ ፎቅ ሲያፈነዳ አይተናናቅ። በክርስቶስ ስም ብሎ ሄዶ ሽብር ሲፈጥር አይተናናቅ። ግን እስልምናው ግን እንደዛ ነው።
ታዲያ ይሄ ሰው በጣም ይዋሻል፣ እኛ ሰላማውያን ነን ይላል። እስቲ መጽሐፋቸውን እንመልከተው። ሱራ 9 ቁጥር 5 ላይ እንደዚህ ይላል፣ የተከበሩትም ወሮች ባለቁ ጊዜ አጋሪዎችን እኛና አይሁድ ማለት ነው አጋሪዎችን ባገኛቸዋቸው ስፍራ ግደሏቸው። ምንም እንኳን አላደረግም እኮ ምንም አላደረግም። ሲዋጓቸው ግደሏቸው አደረገ። በቃ ባገኛቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው። እነርሱ መጠባበቅን በየመንገዱ ተቀመጡ። ምን ለማድረግ? እኛን ለመያዝ፣ ለመክበብ፣ ለመግደል ተቀመጡ። ቢጸጸቱ ሶላትንም በደንብ ቢሰግዱ ተገደው ማለት ነው። ግዴታ ምጽዋትን ቢሰጡ መንገዳቸውን ልቀቁላቸው፣ አላህ መሐሪ አዛኝ ነውና ይላል። ይሄ ነው እንግዲህ ተቻችሎ የሚነግረን ይሄ ነው። እስልምና ሰላም ነው የሚለው ይሄ ነው። መንገድ ላይ ጠብቋቸው፣ ግደሏቸው፣ አሰቃዩቸው የሚለን ሰው እንደዚህ ይላል። ባለፈው አንድ ሰው አቅርቤላችሁ ነበር መንገድ ላይ ኦርቶዶክስና ጴንጤን እናጠፋለን ሲል ነበረው። እስቲ ኡስታዝ ሁሱ ምን አለ እዚህ ጉዳይ ላይ የሚለውን ደግሞ እንስማ። አይቻለሁ ግን እኔ ሙስሊም ሆነ አይሆን አሁን እዚህ ጋር መወሰን አንችልም። እንደ እስልምና ግን ከጠየቀኝ አንተ ይሄ እስላምን ይወክላል ወይ? በፍጹም ይሄ እስላምን አይወክልም። አላህ ሱብሓነሁ ወተዓላ ሰላማዊ የሆነን ሰው እንዳውም የገደለ ሰው የገነትን ሽታ አያገኝም ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር ቃል ኪዳን ያለውን ሰላም ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። ይፈቻል እነዚህ ሰዎች እየወጡ እና አሁን የሰው እያለ ነው ሰላማዊ ሰው ከሆነ አትግደሏቸው ብሏል ያለ ግን ቁርአናቸው ምን እያለ ነው? የተከበሩ ሰዎች ባለው ጊዜ አጋሪዎችን ወይስ ከአላህ ውጪ ለሚያመልኩት ማለት ክርስቲያንና አይሁዶችን እንደዛ የሚናገራቸው ባገኛቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ከእነርሱ መጣበቅን በየመንገዱ ተቀመጡ። ስለዚህ መንገድ ላይ እነሱ ለመጠበቅ ተቀምጦ ተጠብቋቸው። ክርስቲያኖችና አይሁዶችን ምን ለማድረግ? ሊገሏቸው። ቢጸጸቱ ሶላትንም ቢሰግዱ ምጽዋትንም ግዴታ ቢያወጡ እነዛ ሰዎች መንገድ ሊገጉላቸው ይለፉ። ከዛ በኋላ አላህ መሐሪ አዛኝ ነው ይላል። አሁን እነኚህ ሰዎች አይ ነኝ እኮ ግዴታ እኮ አይደለም ምንም እያለ ያለው ይሄን ነው። ግን ይዋሻቸዋል። አሁን የውሸት ስብከት ነው አሁን ጆሮአችን ያደማው። እስቲ እሸቱ ጋር እንምጣ። እሸቱ ያ ሁሉ ነገር ሲጮህበት ያንን ክፉ ንግግር ተናግሮ ያንን ጸባጭሮ ከተናገረ በኋላ ፖድካስት ላይ ቀርቦ ነበር። እንስማው። እሸቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ እንትና ኪዩሪየስ አትሆን አሎ እንዴ ለምዶ ኪዩሪየስ መሆኑ በጣም አደገኛ ነገር እኮ ነው። ይዶን ወጣት አይዱን እኮ እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል አሜሪካ ሲሄድ ነው እኔ አቤልን ሪፕሌስ ያደረኩት ማለት ነው። ሶ የነበረው ሄት አንደኛው እንትኔ እሸቱም እኮ ኢቢኤስ ሲገባ እንደዚህ ተብሎ ነበር እያልኩ ነው። እግዚአብሔር it was so much ይኸውልህ መላ ኢትዮጵያ ይጠላ ነው የሚመስለው። በረከት ስትወጣ ሁሉም ሰው እያወራብን ምናምን ነው የሚመስለው። it's too much በጣም too much በቃ እና ሙቭመንት ነበረው እንደ አንተ እንዳልከው ማለት ነው። እኔ ግን ኪዩሪየስ መሆን አይነት ሰው ነኝ። እንዳንተ በሆን ምናምን ብዬ ቼክ ማድረግ ሰው ገባ። ሶ በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማው እንዴ ምናምን ምን አበሻም ስለሆነ ለምን ማየት እንደሌለብን ልንገርሽ። ማይናችንን አሁን ለምሳሌ አንቺ እኔ ማሰበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እኔም ወዳቸዋለሁ፣ ጥሩ ጥሩ ነገር እሰራለሁ። ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የሱን ስድብ ሰማና እስቲ ቆይ ደግሞ ከሱ ስድብ አንጻር ብዬ ትንሽ ይቀየራል። ለሱ ለመመቸት ያኔ ላንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው፣ ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠራል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺህ ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች ይሰደባለሁ፣ በሆነ ነገር ይሰደባለሁ፣ ሊታሰር ነው ያለሽ የሆነ ነገር ይመጣል። ማህበር ልጆች ምን ተበተቀለኝ። አሁን ይሄ ሰው አስተያየቱን ሐሳቡ አለኝ። ስለዚህ አይቶ ያንን ነገር ሳስቻለው የና ሐሳብ ብሎ ይቅርታ የሚጠይቅበት ሐሳብ የለውም ማለት ነው። ሌላ ቪዲዮ ላይ መልስበታለሁ በሰፊው። ዘመርኩ ይናገር ወደ እንትን እየጎረፈ ነው፣ ወደ እስልምና እየጎረ ነው። ሰው ስለሄደባቸው ተናደው ነው ምን ትስዬ ምናምን ትላለህ። ውሰደው፣ የሚሄድልህ ካገኘው ውሰደው። እዚህ መታኔ እኔ ኦርቶዶክሳዊው አንቺን አግብቼ ከአንቺ ጋር ነው የምሞተው፣ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው የሚለውን መጽሐፍ ቅዱሳዊ ቃል ይዤ
አክብሬሽ ንግስት አርጌሽ ልዕልት አርጌሽ ላኑርሽ ስላት እምቢ ብላ አራተኛ ሚስት አምስተኛ ሚስት መሆን የፈለገች ተራዋን ጠብቃ መቼ ነው ዛሬ ነው መቼ ነው እኔ ጋር የሚመጣው ብላ መሄድ ከፈለገች ሄዳ የሙጂብ አሚኖ እርሻ መሆን ከፈለገች እርሻውን ደግሞ በፈለገበት መልኩ እንዲያርሳት ከፈለገች ለምን አትሄድም? ሂጂ ሂጂ፣ መንገዱ ጨርቅ ያርግልሽ። ሰው በተመቸው ነገር ነው። እኔን ምን ጣልቃ አስገባኝ? እኔን ለማብሸቅ ስትመጣ አንተም እንደምትበሽቅ አውቀ መሄድ አለብህ። ሰው መጸለይ አለበት እንዴ? ለሴክስ ለግብረ ስጋ ግንኙነት ባሌ መቼ ነው የሚመጣልኝ? ዛሬ እንትና ቤትን የገባው ምናምን እንደ መባል አለበት እንዴ? አንተ እኔን ልታበሽቀኝ ስትመጣ እንደምትበሽቅ ማወቅ መቻል አለብህ። እኔ መንግስተ ሰማያት የምገባው በዚህ 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 ስራዬ ነው ስል አንተ መንግስተ ሰማያት የምገባው እንዲህ አድርጌ ነው። እዛ ስገባ ደግሞ 70 ምናምን 100 ምናምን ሴት ይጠብቀኛል። እዛ ሴክስ ለማድረግ ነው። አይደክምህም ወይ ስልህ አይ የ4000 ፈረስ ጉልበት ይኖረኛል የምንትሴ ጉልበት ይኖረኛል ብለህ አንተ ስለ ዝሙት ገነት ውስጥ ስለ ሴክስ እንትን ስትለኝ ይሄንኑ እንደዚህ ይላል ስልህ እንዴት ስለኛል እንዴት ትስቅብኛለህ ማለት የለብህም። አትንካኝ። ከነካኝ ስጠይቅ መመለስ ነው። እኔ በመንግስተ ሰማያት ማግባት መጋባት የለም ብዬ አምናለሁ። እምነቴን ይዤ እቀጥላለሁ። እኔን መተህ እንደዛ የሚባል ነገር የለም። 70 ሚስት ይጠብቀኛል። ድንግልናቸው እንደዚህ ወዲያው ስናደርጋቸው እንደገና ድንግልናቸው ይመጣል። እንደገና ስናደርጋቸው ድንግልና ይመጣል። ዲስቨርስ ስናደርጋቸው ድንግልናቸው ይመጣል። እድሜ ልካችንን ገነትን የፖርኖ ኢንዱስትሪ አድርጎ መሳል ትክክል አይደለም ስልህ አንተ ያ መቀበል ያለብህ መንካት መነካካት አያስፈልግም። በቃ እኔ እናመሰግናለን። እነኚህ ሰዎች በቅርቡ አይታችሁ ከሆነ አንድ ኢጂፕሽያን ሊኒክስ የሚባል አውሬ አለ። ከነብር የሚመስል ግን ነብርና ድመት የተቀላቀለ ይመስላል። እስራኤል ቦርደር ላይ እስራኤልና ጦርነት ላይ አለ እና አንድ የእስራኤል ወታደር በላሽ ተብሎ ደስታው ደስታ አይደለም እየተገለጸ ያለው። አላሁ አክበር አላሁ አክበር አላሁ አክበር። ይህ ቪዲዮ ከደረሳችሁ ቲክቶክ እንዳይወርደው የምትችሉትን ሁሉ አድርጉ። በሰሞኑ የተከሰተውን ስለዚህች እንስሳ ድርጊት ሳትሰሙ አትቀሩ። አላህ ሲያዋርድ እንዲህ ነው። ወራሪዋ ሀገር የዓለም በሙሉ መሳቂያ ሆናለች። ሱብሃንአላህ። እነኛቸው እንግዲህ አሁን ስለ ሰላም የሚነግሩን ያሳዝናል። በነገራችን ላይ በእስልምና አላህ አንድ እንዳልሆነ ታውቃላችሁ። ሁለት አይነት ሙስሊሞች ቢገናኙ አንድ ላይ ስለ አላህን መስማማት እንደማይችሉ ታውቃላችሁ። ይህን ከእፎይ ጋር የተደረገው ውይይት ስሙት። አዑዙ ቢላሂ ሚነ ሸይጣን ረጂም። አዑዙ ቢላሂ። የትኛው ሙስሊምና ላይክ ሰለፊ እንኳን ብትሆን ሙሳ አላህን አየ ብሎ ምናምን የለም። እሺ አብራራልኝ እስኪ እንዴት እንዳላየ። እንዴት ነው አንተ እንጂ አይቷል ብለህ ያመንከው? ኢብኑ ሳሌህ ልክ ነው። አላህን ያየ የለም። አላህን ሊያዩ የሚችል ማንኛውም አካል የለም። ነቢያችን ሰለላሁ ዐለይሂ ወሰለም እንኳን ኢስራእና ሚዕራጅ ሲለው አላህን አላዩትም። ላይክ እንደውም በዚህ በሱፊዮች ምናምን በምትለው ጎን ነቢ መሐመድ ብቻ ናቸው አላህን ያዩት ብሎ ያምናሉ። እንኳን አይደለም ሙሳማ ጭራሽ አላየውም። ጭራሽ ብርሃን እንደውም በእናንተ በምትሉት እኔ ሶሪ ለመግለጽ ያህል እንትን አይደለሁም ሱኒ አይደለሁም። ሲጀምር ግን እዛው የሱኒ ኪታቦች ላይ ሐዲሳችሁ ላይ ምንድነው ያለው? ብርሃን የአላህ በጣም ትንሽ ኑሩን አፈነጠቀና ይህን ተራራ መቆጣጠር ከቻለ አንተ እኔ ማየት ትችላለህ አለው አላህ ለሙሳ። በኋላ ያ ተራራ ያቺ ብርሃን ያቺ በጣም ትንሿ አፈነጣቂ ብርሃን ተራራው ሼክ አድርጎት ተተረማመሰ። ሙሳም ወደቀ፣ ራሱን ሳተ። ከዛ ሙሳም ይቅርታ ብሎ አላህን ጠየቀ ነው እንጂ ያለው አላህን አይቷል ሙሳ አላህን አይቷል የሚል የትኛውም የትምህርት የእስልምና ስኮላር የእስልምና ሴክት የለም። ኦኬ አይ ልክ ነህ። አሁን አስታወስኩኝ። ቁርአንና እንትን በግልጽ ተጠራው ተመልሻለሁ። እሺ ስለ ጀነት ላይስ እኔ በማምነው አላህ ጀነት ላይም አይታይም ብዬ ነው ማምነው። ምክንያቱም አላህ ሁሉ ነገር አይኖች ሊያዩ ቃል የተገባልን
አንተ ደግሞ ለየት ትላለህ ማለት ነው። ኢብኑ ሷሊህ አልኩኝ ያ ማህበኛ አይደለም ማለት ነው። አይ ቲንክ እናንተዎቹም ደግሞ እንደሚያዩት ይናገራሉ። ኢብኑ ሳሊ የሚያምኑ አሉ፣ ግን የማያምኑም አሉ። አይ አንተ ትለያለህ። ታላ በጣም ኦልሬዲ ለኛ ሲፈጥር ሊሚትድ የሆነ ነገሮች ነው የሰጠን። አይ ትለያለህ ወይ ደግሞ አላህ ወደ አኺራም ስንሄድ ስንቀሰቀስ መልቂያማ ላይ ያ ሊሚትነት ሰውነታችንን ይዘን ነው የምንቀሰቀሰው። ያ ነገር አፕዴት ተደርጎ አይደለም የሚሰጠን። ስለዚህ በዛ ዋለን አቅም አላህን የማየት አቅም የለንም። ኦልሬዲ አላህ ቃል የገባልንን ጀነት አለ፣ እሱን ጀነት ይሰጠናል። ኦኬ ስትቀሰቀሱ ኖርማል የትኛውን አካል ዛሾ የምትነሱት? አዎ ይሄ ራስ ያለኝን አካል በኋላ ጀነት ተገባ። እሺ ኢብኑ አንድ ጊዜ እንትን ትነግረና ታቋምቶች አሉ። ኢብኑ አይ ቲንክ የነጀማል ጀማ በስጋ አይናችን እናየዋለን ይላሉ። የእናንተ ጀማ ደግሞ እስከማውቀው ድረስ ጀስት አይናችን እንደዚህኛው አይን አይደለም ጀስት ግን እናየዋለን የሚሉ አሉ። የሚሉም አሉ። ሞስትሊ ደግሞ ያው አሁን የሺዓ ሴክት ደስ የሚለው ምንድነው ተወራራሽነት አለው። አንዱ አንዱን ቅብብሎሽ እያስክ ነው የምትሄደው። ልክ እንደ ክርስትና ሐዋርያቶች ብለን እንደምትሄደው ያው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ኢማም አሊ ይተካል። ከኢማም አሊ በኋላ ኢማም ሐሰን፣ ኢማም ሁሴን እያለ እስከ 12 የኢማም ደረጃ አሉ። እስከ መጨረሻ ላይ ያለው እስከ ማህዲ። እነዚህ 12ቱም ኢማሞች ማዕሱም ናቸው። በቃ በአላህ የተጠበቁ ናቸው። ቅዱሳን ናቸው። ወንጀል የማያውቁ ናቸው እና የማይሳሳቱ ናቸው። ላይክ ይሄ ነገሩ በጣም እውነተኝነቱን ያረጋግጥልሃል። በዛኛው ሳይር ስትል ያው ብዙ መወዛገብ ስለሚያመጣበት እነዚህ ሁሉ ስትል ቼኑ ጋር ስትሉና ትልቁ ብለው የሚናገሩት አላህ ሱብሃነሁ ወተዓላን አናየውም የሚሉት ናቸው አብዛኛው። ኦኬ ስለዚህ እና ኢብኑ አሊ ተቀበላቸው ማለት ነው። ኦኬ ቀጥል። አንድ ነገር ማለት ሙስሊሞች እዚህ ውስጥ ካላችሁ ላይ እንትን ኦፌንድ እንዳትሆኑ ብቻ የምለው ብዙ ጊዜ የሚያስተምራቸው በተለይ እነዚህ ሐዲሳቶች ላይ ስሙት እንትን ብትሉም የሆነ ስሙት በደንብና ከዛ አጣሩ። ላይክ እስልምና ላይ ይሄ ብቻ ነው ያለው ወይስ ሌላ ምን አይነት ታሪክ አለ? ላይክ በአይሻ ጉዳይ ሊሆን ይችላል። በሁሉም ነገር ጉዳይ ላይ ከድሮ እስልምና ላይ ከታሪኮች ጋር ካለውና ከሌሎቹ ሴክቶች ጋር አጣሩ፣ ይጠቅማል። ማነሳቸው አዲሳቶቹ ላይ አሉ የለውም? ግን ማነሳቸው አዲሳቶቹ አሉ አይደል? የትኞቹ? አሁን ስለ አይሻ ስለምን ማንኛውም አዲሳቶ ሳነሳቸው አዲሳቶቹ አሉ። ግን ኖ ይለያያል። አንተም የራሳቸው ተፍሲር የራሳቸው ሐዲስ ትክክለኛ ተፍሲር አለ። በዛ ኢብኑ አሁን አሊ በሺዓ ደረጃ አሊ ወልዩላህ ትላላችሁ አይደል? አዎ። ምን ማለት ነው እሱ? የአላህ ወልይ ማለት ነው እኮ። ወልይ ምንድን ነው? ወልይ እኮ ለአላህ ቅርብ የሆነ ሰው ማለት ነው ባጭሩ። አንድ ጻድቅ ሰው ወይም ማንኛውም ሙስሊምም ሰው በጣም ራሱን እንትን ካደረገና ዲቮትድ ሙስሊም ከሆነ ወልይ ነው። ምንም እኮ የሚያካብል ነገር አይደለም። ወልይ ጻድቅ ማለት ብቻ ነው? ጻድቅ ብቻ ማለት አይደለም። እንደ የደረጃ አለው፣ ግን ወልይነት ያን ያህል እንትን የሚባል ነገር አይደለም ነው። አዎ፣ ግን በደንብ አብራራ። ወልዩላህ ምን ማለት ነው? የአላህ ወልይ እኮ ገባኝ። ወልይ ምንድን ነው? ይበቃል። ና ተናገረው። የምታምንበት አይደለም? አምንበታለሁ። ነገርኩህ እኮ አንተ ለመረዳት እኮ ንገረን። ምንድን ነው ወልይ? የአላህ ወልይ ምን ማለት ነው? አንተ መረዳት በምችልበት ድረስ አቅም ነገርኩህ። መናገር አልፈለገም። እዚህ ቀጥል ኢብኑ። ኦኬ ስለዚህ አንተ ሺዓ ነህ ማለት ነው? አዎ። አጂብ። ኢትዮጵያ ውስጥ እንዳለ ሰምቼ አላውቅም ነበር። ያለ አይመስለኝም ነበር። ይገርማል። አንተም አታውቅም? ኧረ በጭራሽ ያለ እንዴ? እራሱ አላውቅም አሉ። እንደው እስኪ ስላመለካከቱ ትንሽ ብታብራራልን። ስለምን? ጀማል ጠይቀኝ። ጀማል ኧረ ቆይማ ሻ ማን ረሱሉላህ ነው የሚሉት? መሐመድ ረሱል እኮ እሱን እኮ እስኪ ኧረ ተው፣ በመሐመድ ያምናሉ።
ኦኬ። እና ይሄ ነው እኮ ችግሩ። አሁን እኔም ከእናንተ ወገን ሁኜ ነው የወጣሁት እና እናንተ የምታስቡትን አይታ አስባለሁ። ላይክ ሺዓ አሊይን ነው ረሱል የሚያደርጉት ነቢ መሐመድን አይቀበሉ ነው። ኮምፕሊትሊ ስህተት ነው። አሁን እዚህ ያለሁበት ሀገር እኔ የትም ቦታ ላይ ሺዓን የትኛውም ሱኒ ሺዓን አያከፉም። እዛ ኢትዮጵያ ላይ እንደምንሰማው ምናምን አይነት አይደሉም። እዚህ በጣም እርስ በርሳቸው ተዋህዶ አላቸው። እንደውም ይሄ ጥይቃቸው እስልምና አስተምሮት ላይ ያላቸው ሙግት ምናምን እርስ በርስ በጣም ደስ ይብለ ተከባብረው ምናምን የሚያቀርቡት ምንድነው? የሺዓ እምነት ላኢላሀ ኢለላህ መሐመድ ረሱል 5 እስልምና 6 ኢማን አለ። ሁሉም አለ። የምንለየው ምንድነው? አራቱን ኢብኑ ከባባድ ዲቤቶች አሉ በሺዓ እና በሱኒ። በጣም ነው ሺዓዎች እንደውም ሱኒዎችን ሀዲሳቶችን እያመጡ ነብያችንን አሰደቡ እያሉ የሚያጠለሹት። አዎ በጣም ቡሃሪን ይሄ ቡሃሪ ነው ይሄ ምናምን እያሉ ሽንት ቤት እየወረወሩ አሁን እናንተ ራሱ እኮ በጣም ብዙዎቹ የክርስትና እንደዚህ ቅበትህም ነው ምናምን ላይ የምትሰሩት በቃ የነ ቡሃሪን ተረት ተረት ነው ብዙ ጊዜ እንትን የምትሉት እና የእነሱ እንትን የምታረጉት የመርቃያ ለገፈ ይሆናል። እንደ እስልምና ደግሞ እንደ ሱኒዎቹ ደግሞ ከቁርአን ቀጥሎ ትልቅ ክብር ቢሰጡት ቡሃሪን ነው አይደል ጀማል? በጣም ሐዲስ ከሐዲስ በኋላ ቡሃሪ ለዛ እኮ አሁን ኢብኑ አየህ አሁን አንተ ተረት ተረት ስትለው እኛ አሁን ተረት ተረት እንለዋለን ስለማናምንበት ከሙስሊሞች ጋር ምንም ስለማንገናኝ። አንተ ደግሞ ነው እዚህ በጣም ነው ሪስፔክት የምንደራረገው ምናምን እንደዚህ የነሱን እንደዚህ ምናምን ስትል እንዳልሆነ አውቀዋለሁ። ምክንያቱም ቡሃሪን ይሄ ቡሃሪ ነው እያሉ እንደዚህ እንዴት እንደሚያንቋሽሹት አውቀዋለሁ። ሺዓዎቹ ትልቅ ክብር ቢሰጡት ይሄ መጽሐፍ ነው ምናምን እያሉ መጀመሪያ ከረሱል በኋላ የምንከተለው አሊ ነው። አሊ ያስተምረውን መንገድ የእሱ መንገድ ነው የሚይዘው። ምክንያቱም ረሱል ስለ አሊ በየትኛውም በሁለቱም ሳይድ ብትሄድ በጣም ትልልቅ የማይካድ ነገር ነግረውለታል። እኔ አና መዲነቱል ዒልም ወዐሊዩ ባቡሃ ነው ያሉት። እኔ የእውቀት መዲናው ምንድነው ከተማ ነው ምናምን መግቢያው በር ደግሞ አሊ ነው ያሉት። ስለዚህ ረሱል ካለፉ በኋላ እኔ ትምህርቴን ልወስድ የምችለው ከአሊ ነው እንጂ ከሌላ ሰዎች አይደለም። ወረዳ አንደኛ ቡኻሪ ዋሽተዋል። ኢብኑ ከአሊም ቢሆን እኮ የመጣው በነ ቡኻሪ ነው ያን ሐዲስ እንጂ ቀጥታ ከአሊ ያልደረሰ ማለት ቡኻሪ ዋሽተዋል። ይሄ እናንተ ነው በሺዓ ሴክት አላቸው እኮ ነው ኪታቦች አሉት። የራሴ የሆነ ኪታብ አለ። ይሄን ያገኘው ከቡኻሪ ይለኛል እንዴ? ኢብኑ እንደዛ መስሏቸዋል። የእናንተን ሀዲሶች እነሱ አይቀበሉም። የራሳቸው ሀዲሶች አላቸው እኮ። ለዛ ነው ስላልገባው እኛ በእነሱ አልካፊ ነው አይደለ? እናንተ ትልቁ እንደ ቡኻሪ ትልቁ አልካፊ ነው። አልካፊ ይባላል የነሱ ልክ እንደ ቡኻሪ እነሱ ትልቅ እንትን የሚሉበት እሱን ነው። እስካሁን ወደ ፖይንታችን እንመለስና ኢብኑም ሆንክ ሁላችንም እፎይ እየጠየቀውን ጥያቄ ብንመልስ አይሻልም? እዚህ የበለጠ ሌላ ምንድን ነበር የጠየቀኛል? ቁርአን በጣም ቅድም እየሰማሁ ነበር። ቁርአን የተብራራ ይላል ብዙ ጊዜ ያለው ቁርአን በጣም የተብራራ ነው። ቁርአን ለሰው ልጆች በሚገባነት ነው። እውነት ከአላህ ዘንድ ነው የወረደው። አላህ ነው ያላከው፣ ግን ለሰው ልጆች የወረደበት ነው። ሲወርድ ደግሞ በዛ ዘመን ላይ ምን አይነት አወራረድ ነበረ ነው። አረቦች በጣም በሊትሬሲ በዛ ዘመን በስነ ጽሁፍ ምናምን እጅግ በጣም የላቁበት ዘመን ነው እና ለእነሱን የሚፎካከርና ሁሉ ቀደም እየጻፉልህ ነበር። 6 ሰዓቱን አላጠጣ እያሉ ነበር። ጾም ገብቷል መሰለኝ። ሶሪ ብቻ ጾም ገብቷል። እኔ ዋካል አልችልም። አንተ አስረሳሽ እና 6 ሰዓት ሆነ እንዴ? 25 እሺ። እና ቁርአን ሲወርድ አጻጻፉም ሁሉ ነገሩ አረቦቹ ከሚያውቁት ይሄ ከግጥም አጻጻፋቸው የረቀቀ ሆኖ ነው የተጻፈው። ያ ሲጻፍ በጣም ሜታፎሪካል የሆነ አገላለጽ አለበት፣ ምሳሌያዊ አነጋገር አለበት። በጣም ውብ አድርጎ ነው ያወረደው። ስለዚህ አላህ ስለ ዛቱ ራሱን ልቅናውን በሚያሳይ ሁኔታ አላህ ከአርሽ በላይ ሆንኩኝ ሲል የሚያሳየን የእሱን ዛት ሳይሆን የሚያሳየን እውቀቱን ችሎታውን ለመግለጽ የተቀመጠበት ነው። እንደዛ ብለን ነው የምንወስደው። አላህ ያለ ቦታ ነው ያለው ብለን ነው ምናምን። ያለ ቦታ ነው ስትሉ ግን ምን እያላችሁ ነው? ምንም በጣም ቀላል። አላህ ነበረ ምንም ነገር ሳይኖር ምንም ነገር ከሆነ በኋላ እዛው ያለበት ቦታ ነው ያለው ማለት ነው። እንደዛ ብለን ነው
በቦታ ውስጥ የለም። በቦታ ውስጥ አይቀም ላይክ ቦታ፣ ጊዜ፣ ዘመን ፍጡረት ናቸው። እነዚህ ፍጥረቶች ሳይኖሩ የነበረ ጌታ ነው አላህ። ስለዚህ እነዚህ ፍጥረቶች ከመጡ በኋላ ወደ እነዚህ መምጣት አይገባም። ወደ ላይ ያለ አላህ ወደዚህ ነው ያለው ማጠቃለል። ወደዚህ ያለ አላህ ወደዛ ተብሎ አይገለጽም አላህ። ስለዚህ ዳይሬክሽን ያለው ከዚህ ውጭ ወደ ሊሆን ይችላል አዳ አንተ ከአላህ ከአርሽ በላይ ነው ስላልክ ወይ ደግሞ አምላክ እግዚአብሔር ሰማይ በላይ ነው የሚለው ደግፍ ይታል አርሽ በላይ ነው። እነሱ በቃ በዚህ ነው አለ አሉ ከዚህ ነው አለ አይደል? አንዴ እነሱ በቃ ከአርሽ በላይ ነው ባለው ብለዋል፣ ጨርሰዋል እነሱ። ስለዚህ ቅርቢቱ ሰማይ አለ፣ ሁለተኛው ሰማይ፣ ሶስተኛ ምናምን እነሱ መረጃ አልጠይቃችሁ እንትን 17ኛው ሱራ ጠፋይ ስሙ እሱ ላይ ያለውን ያመጡልኛል። ሙሐመድ ወደ ላይ የወጣበት ምናምን ብለው እሱን በሐዲሳቶቻቸው ምናምን የመጀመሪያ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ፣ 4፣ 5፣ 6፣ 7 ብለው እሱን እንደ ማስረጃ እንደሚያመጡልኝ አውቃለሁ። ሰው ወዴት ነው የወጣው ወዴት ነው የሄደው የሚለው ወደ ምድር ውስጥ እንዳልሄደ ወደዛ እንደሄደ ስለሚያውቁ ስለዚህ እነዚህ ነው ብለው ማምጣት ይችላሉ ማለት ነው። ነገር ግን አንተ ልክ የማይሆነው ምንድነው ረሱል ሰለላሁ ዐለይሂ ወሰለም ኢስራና ሚዕራጅ የሄዱት አላህ ሱብሃነሁ